ትለያላችሁ። እውነት እናንተን አለማድነቅ አይቻልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እኔ በነገራችን ላይ ማለት ነው አንድ ያልገባኝ ነገር ሊያ ማለት ነው አርግዛለች እንዴ? እኔ ሌላ ልጅ መሰለችኝ። ትናንትና ቲክታክ ላይ ዞር ዞር ስል እርጉዝ ሁና ምናምን አይቻት ከሀይሚ ጋር አቀነባብረው ለቀዋታል እና ሊያ አትመስለኝም ሌላ ልጅ ናት ብዬ ራሴን እንትን ማለት እንትን ብያለሁ። እና ትናንትና ሌላውን ተውትና ማለት ነው ትናንትና ኢንስታግራሟ ላይ ፎቶ ፖስት አድርጋ ነበረ እና እዛ ፎቶ ላይ እናት የኮሜንት ማት ነው የወረዱባት። የኮሜንት ነው ማት ማት በቃ እንዴ እህቴ እንደ ሴት አስቢ፣ ክብር ይኑርሽ። በማትፈለግበት ቦታም አትሰሪም፣ ከህይወታቸው ራቂ። ወንድ ልጅ ሲለመን አይወድም። በቃ እንዲህ ወንድ ልጅ ተለምኖ ነው እንዲ ወንድ ልጅ ለምኖ ነው እንጂ የሚያገባው። እንደው ጉድ ትላላችሁ ቤተሰብ። ኢንስታግራም የለቀቀችውን ፎቶ ገብታችሁ ብታዩት ኮሜንቱን ማለት ነው። እና ጨረቃ ፋሚሊ ትለያላችሁ እውነት። በሀይሚና በብሩኬ የሚገባባችሁን ሰው ማለት ነው እርስ በራሳቸው እዛው ይጣሉ እንጂ በመሀል የሚገባባቸውን እነሱን ለማለያየት የሚገባውን ሰው ወይኔ ለምን ወጣው ታሰኛላችሁ እኮ ታሰኛላችሁ። ማርያምን በቃ ቁምጥ ነው የሚያደርጉት። እንደው ኮሜንቱ ብታዩት እንዳለ ስድብ በስድብ አማርኩ ብለሻል፣ አይተንሻል እኮ ዩቱብ ላይ እዚህ ላይ ተቀባብተሽ የመጣሽው እንድስብ ብለሽ ነው። በቃ ያልወረዱበት ማት የለም። ግን ደግሞ አንዳንድ ወዳጅ አይጠፋም ደግሞ ከብሩኬ ጋር እንደዚህ ኢዲት እያደረጉ ምናምን የሚፖስቱም አሉ። ዝሮ እንደው በቃ ትለያላችሁ። እውነት በጣም ነው የማደንቃችሁ። በቃ ምን ልበላችሁ እኔ ቃላት የለኝም። ለማንኛውም እንግዲህ ልጅቷ ያው የድሮ ቤስት ፍሬንዱ ፍቅረኛውም እንደሆነች አረጋግጠናል ሁላችንም። ግን ዙሮ አሁን ላይ እሱ አስገድዳው የሚሆን አይመስለኝም። ያው ራሳችሁ ተመካክረው ካልሆነ መስተቀር ማለት ነው። እና ቤተሰቦቼ ግን ለማንኛውም እውነት ለመናገር እናንተን አለማድነቅ አይቻልም። ትለያላችሁ። በቃ በጥቅሉ ጨረቃ ፋሚሊ ማለት ነው። ትለያላችሁ። የስድብ ማት አወረዱባት፣ ወረዱባት፣ ወረዱባት፣ እናቴ ወረዱባት። ለምን መጣሽ ሊያ? ለምን መጣሽ? ስታሳዝኝ ያሳዝነችኝ አሁን እስከምር። እና እስኪ እርግዝናዋ እሷ ናት ያረገዘችው ወይስ እንዴት ነው? አልገባኝም። ኮሜንት ላይ ያሳውቁ ቤተሰብ። የወሬ ሱስ እንዳትሉኝ። ግን ያው የሆነ ቲክታክ ላይ እርጉዙና ምናምን ፖስተው አይቻታለሁኝና እሱ አትመስለኝም፣ እሱ አይደለችም ብዬ ራሴን እንትን ብዬዋለሁኝና እንዲህ ነው። ሊያ እርጉዝ ናት አይደለችም? አሳውቁ ኮሜንት ላይ እና በጥቅሉ ትለያላችሁ። እሺ የሰው ፍቅር ሲኖራችሁ እንደዚህ ነው በቃ።